ምን ላድርግሽ? ምን ትሆኚልኝ ወይስ ምን ልሆንልሽ? እንዴት ነው ግን ደስ የምትይኝ? ፍቅር ይዞኛል፣ ወይኔ ጉዴ ምን ይሻለኛል? ፍቅር ይዞኛል፣ ወይኔ ምን ይሻለኛል? ስሙልኝ፣ ፍቅር ይዞኛል። ቁም ነገረኛ ህይወት እንድኖር፣ ትክክለኛ ህይወት እንድኖር ማለት እስከዛሬ ለካ የኖርኩ አይደለም እንዴ ብዬ የእስከዛሬውን ጊዜ ቆም ብዬ እንዳይ ያደረግሽኝ ውዷና ልዕልቷ የኔ ቆንጆ ምንም አይወጣላት እንከን አልባዋ ፍቅረኛዬ ሁሌም ነው ማፈቅርሽ። የምሬን ነው የምልሽ እና ብልጣጨፍረኝ ነው ሀሳብ በአንቺ ፍቅር ተመርዞ ቢያስቸግረኝ ፍጹም ልቤን አደንዝዞ ተረታሁኝ በአንቺ ፍቅር ተይዤ ቁጭ ብዬ ቀረውልሽ ሰክጄ። ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? እኛ እግዚአብሔር ይመስገን። እንዴት ናችሁ? ደህና ነን። እንግዲህ ጠፍታችኋል። በጣም ቢዚ ነበርን። ትንሽ አላዛር ስራ ነበረውና በቃ ቢዚ በሱ ቢዚነት ነው የቀጣ ነው ማለት ነው። 1-3-4 ቀን አልመጣንም። ያው እንደናፈቃችሁ እኔ በጣም ናፈቃችሁኝ። በእውነት እግዚአብሔርን ናፍቃችሁኛል። የእናንተን ኮሜንት ማንበብ ናፍቆኛል ምናምንና በጣም ናፈቃችሁኝ የኛ ውድ ፋሚሊዎች። ያው የቆየ ነው የጠፋንበት ምክንያት አላዛር ትንሽ ስራ ነበረበትና በጣም በዛ ቢዚ በመሆኑ የተነሳ ነው። እኛ በጣም ሰላም ነን እና እንዳንጠፋባችሁ ብለን ራሱ ዓርብ ዕለት ላይቭ ገብተን ነበረ በቲክቶክ። ብዙዎቻችሁ አግኝታችሁናል። አበባ ሲሰጠኝ አይታችኋል። እኔም ደግሞ ያው ከታረቅም በኋላ እስኪ ትንሽ ሴርሞኒ ነገር ላዘጋጅ ብዬ በጣም ቦታው ደስ ይላል። እሁድም እንደመሆኑ መጠን ያው እረፍት ስለሆነ የሆነ ነገር ብናሳልፍ በሲምፕል ነገር አድርጌ ባሳልፍ ብዬ ነው። ዛሬ የሆነች በትንሽ ነገር ላስደስተው ብዬ እንግዲህ እንደዚህ የሚያማምሩ እቃዎች ዲኮሩን የምሰራውም እንደዚህ የሚያምር እቃ ደግሞ የሰጠችኝ ከፎሬቨር ዲኮር ነው። ስልኩ ቁጥሯን አስቀምጥላችኋለሁኝ። ሁሌም አብራነን እንደዚህ ዲኮር በፈለግን ቁጥር ሁሌም አብራን ነው እንትን የምትለው። በጣም ቆንጆ ዲኮር ትሰራለች። በዛ ላይ ሴት ናት እና ፋሚሊዎች አዲስ አበባ ያላችሁ ሰዎች ዲኮር ምርጫችሁ የሚሆነው የማንን ነው ማለት ነው? ፎሬቨር ዲኮሮችን ነው ማለት ነው። እና እንደዚችው ወይን አድርጌያለሁኝ። በቃ ዝም ብለን እየጠጣን ስናክ ነገር አለስኩ። እንደዚህ አበባ የተፈጥሮ አበባ በጣም ስለምወድ በተፈጥሮ አበባ ነው የሰራሁት እና ሲመጣ ደስ ይለዋል ብዬ አስባለሁ። ነጭ በነጭ ለብሰናል። እኔም ዲኮሩም ነጭ ነገር ደስ ስለሚል ማለት ነው። እና ያው ብዙ ብዙ ጊዜ እንደዚህ አይነት ነገር ካረገን ቆየ። በመሃላችን ሰላም አልነበረም። አሁን ግን እግዚአብሔር ይመስገን ትልቁን የእግዚአብሔር ሰላም ሰጥቶናል። እውነት የምሬ ነው። የማይቋረጥ ሰላም ከእግዚአብሔር ነው የሚገኘውና ዋና የእሱ ሰላም ይስጠን ለሁላችንም፣ ለእያንዳንዱ ቤት፣ ለእናንተ ለፋሚሊዎቼ፣ በትዳራችሁ፣ በፋሚሊያችሁ እውነት የማይቋረጠው የእግዚአብሔር ሰላም ይብዛላችሁ ላለሁኝ። የኛ ፋሚሊዎች እውነት በጣም ስትጨነቁ እንትን ማለት ጸብ በነበርን ጊዜ ብዙዎቻችሁ ስታለቅሱ ነበረ ምናምንና እውነት የምሬን ይቅርታ። እንደዚህ አይነት ነገር አይለመደንም። ያው እግዚአብሔር ይርዳን። ነገ ምን እንደሚፈጠር አይታወቅም፣ ግን በቻልነው አቅም ሰላማችንን ለማስጠበቅ እንሞክራለን እና ዛሬ ምንድነው እኔ አሁን ካላዛር ጋር ሲሆን ያው ብዙ ነገር ተፈጥሯል። ግን ደግሞ ምህረት አድርጌለት ይቅርታ ሳይሆን ምህረት አድርጌለት ነው አብሬው ልሆን እንፈልገው። ያለፈው ነገር እንዳለፈ ቀርቶ ግን ደግሞ ከእንግዲህ አዲስ ህይወት፣ አዲስ ነገር፣ ጥሩ ነገር መመኘት ጥሩ ነውና ለራስም ስለሚጠቅም ለአእምሮም ሰላም ስለሚሆን ያንን ነገር ለማድረግ አስቤያለሁ እና ስለ ፍቅር ደግሞ አንድ ነገር ልበላችሁ። ፍቅር ማለት ያው
መጽሐፍ ቅዱስም ላይ ቁርአን ላይ ይገለጻል ብዬ አስባለሁ። ስለዛ ብዙ አላቅም፣ ግን በመጽሐፍ ቅዱሳችን ስለ ፍቅር በጣም ስለ ፍቅር ኃያልነት ፍቅር ብዙ ነገር እንደሚያሸንፍ ይናገራልና ያው ፍቅር አይበሳጭም ይላል፣ ፍቅር ይታገሳል ይላል፣ ፍቅር ብዙ ነገር ያደርጋል። ግን እኛ ሰዎች ስንሆን ደግሞ ያንን ነገር ማድረግ በጣም ነው የሚከብደንና አንዳንዴ ሴጣን ደግሞ በመሃላችሁ ሲገባ ብዙ ነገር ይፈጠራልና እኔ ከእንግዲህ እስኪ የምሬን ነው በጣም መታገስ እንዳለብኝ መበሳጨት እንደሌለብኝ ነገሮችን ሁሉ በመልካም በፖዚቲቭ መንገድ ማየት እንዳለብኝ ተምሬያለሁ። አንዳንዴ ነገሮች እንዳይብሱ አንዳንዴ የሆነ ሰው በጣም ተናዶ እንትን ሲል እኛ ግን ይሆናል አይደለ ሰከን ብለን ብናስብ መልካም ነበረ። ያንን ባለማድረጋችን ግን ብዙ ዋጋ አስከፈለን። ከምትወዱት ሰው ጋር አንድ ቀን ራሱ መለየት በጣም ነው የሚከብደው። ግን ደግሞ ይሆናል አይደለ እኔ እንጃ ምን እንዴት ማለት እኔ ነኝ ፍቅር ማስተማር ያለብኝ ብዬ ነው ማስበው። እና እስኪ እንደዚህ ነገር እያደረግኩኝ እያወራን ጥሩ ነገር ለመፍጠር መሞከር አለብኝ። ምክንያቱም ፍቅር አንዳንዴ ማስተማር፣ ወንዶች ደግሞ ትንሽ ከሴቶች ይሆናል ቀድሞ አያስቡ ምን ይፈጠራል ምናምን ብሎ እንትን አይሉም። አንድ መንገድ ስትሬት ናቸው እና እኛንን ጎኑን የምናሳያቸው እና እስኪ እንደዛ ላሳየው፣ ጥሩ ነገሮችን ላሳየው። ስለ ፍቅርም በቃ አንዳንዴ ግዴታ እኮ የሰው ልጅ እድሜው ትልቅ ስለሆነ ምናምን አይደለም ስለ ፍቅር የሚገባውና አንዳንድ ሰዎች ፍቅር እልህ ይመስላቸዋል። ማለት እንዴት መሰላችሁ? አሁን አንድ ሰው ካላገኘው ብለው ወይ እኔም የሆነ ሰው ቢያፈቅረኝና አፈቀርኩ ከዛ እኔ ከሌላ ሰው ጋር ብሆን ያናድደውና ያ ፍቅር ወዴት ይቀየራል ማለት ነው? ወደ እልህ መገባባት። እልህ ውስጥ ደግሞ ስትሆኑ ፍቅር የሚባለው ነገር ይጠፋና ያንን ሰው ለመጉዳት ያንን ሰው የሆነ ለዛ ሰው ራሱ የሚመኘው ምንድነው? መጥፎ ነገር ብቻ ነው። የምሬ ነው። በጣም እንደዚህ አይነት ነገር አጋጥሞኝም ስለሚያውቅ ነውና ምንድነው ወደ እልህ ውስጥ ይገቡና ያንን ሰው ቢሞቱላ ደስ ይላቸዋል። የነሱ ካልሆነ በቃ የኔ ካልሆነ ግን ደግሞ እግዚአብሔር ነው የሚያጣምረው። በቃ እኔ እንጃ እግዚአብሔር ነው ብዬ ነው ማስበው። ምክንያቱም ወደኋላ መለስ ሳረጋችሁ እኔና አላዛር ያገናኘችን ዋናት ማሚ ናት፣ እውነታው ማለት ነውና እኔ ቀድሜ የማውቀው ማሚን ነውና ማሚ ደግሞ በጣም መልካም ሴት፣ የፍቅር ተምሳሌት የሆነች ሴት ናትና እሷ ናት ያገናኘችኝና እኔና እሷ ራሱ ኖርማል ቀረቤታ ነበር የነበረን። ግን ደግሞ ያው በስራ ተገናኝተን ግን ደግሞ ያ ነገር እያደረ እግዚአብሔር ስለፈቀደ እኔና እሱን አጣመረን እና የእግዚአብሔር ነገር ካለበት የምሬን ነው ፋሚሊዎች፣ ሰው ሊለያችሁ ቢሞክር ብዙ ፈተና ቢያጋጥመው ያ ቦንድ ዝም ብሎ ቦንድ አይደለም። የተያያዘበት ቦንዱ ዝም ብሎ አይደለም። በጣም በጠንካራ ገመድ የታሰረ ነገር ምንም ቢመጣ ብዙ መሰናክሎች ቢኖሩ እኔና አላዛር በጣም ብዙ ተፈትነናል። ይሄ ተፈትነናል የምላችሁ በቪዲዮ የምታዩት ብቻ አይደለም። በእኔም ህይወት በሱም ህይወት በጣም እውነት የምሬን ነው ከምላችሁ በላይ የምር በቪዲዮ ቢወጣ ታለቅሳላችሁ ብዬ ነው ማስበው። እውነት በጣም ያስለቅሳል። ምክንያቱም በጣም ብዙ ነገሮች፣ በጣም ብዙ መሰናክሎች፣ በጣም ብዙ እውነት የምሬን ነው ያላሳለፍነው ነገር የለም። ያልተባልነው ያልሆንነው እውነት የምሬን ነው። እኔና እሱን ለመለያየት ያልተደረገ ያልተፈነቀለ ድንጋይ የለም። ግን ደግሞ እግዚአብሔር በጠንካራ ገመድ ስላስተሳሰረን ያንን ነገር ምንም ነገር ሳይፈጠር ብዙ ነገሮች ሲሆኑ ብዙ ነገሮች ሲፈጠሩ ሁለታችንም ልባችንን እግዚአብሔር ስለመከረን እንዳንለያይ አድርጎናል። ዛሬን እንድንቆም አድርጎናል። 6 ወራችን አልፎናል። አሁን ኦልሞስት 7 ወር 8 ወር ፍቅር ከጀመርን ማለት ነውና እግዚአብሔር ይመስገን 1 ዓመት ሊሞላን ነው። ገና ብዙ አመታቶችን እንኖራለን። ገና ብዙ ነገር ገና ብዙ ልጆች ይኖሩናል። ትልቅ ፋሚሊ እንመሰረታለን። ይሄንን ስላችሁ የምሬን ነው። በጣም በቃ እኔ እንጃ ስለተሰማኝ ነው እንደዚህ ብዬ የማወራው። ምክንያቱም ካሳለፍነው አንጻርና ከሚደረገው ከምንባለው ብዙ ነገር እውነት በጣም ብዙ ነገሮችን አሳልፈናል
እኔ እንጃ አንዳንድ እንደውም እንደዚህ ስለኛ የሚያውቁ እንትኖች በጣም ጠንካራ ናችሁ የምር በቃ እንደናንተ አይነት ሰውነት አላየሁም ብሎ ሰው እስኪገረም። ምክንያቱም በቪዲዮ ብቻ የምታዩት ነገር አይደለም አልኳችሁ። በጣም በውስጥ በጣም የምናሳልፈው ብዙ ነገሮች አሉ። ግን ያ ነገር እኛን ሳይበታትነን እኛን ሳይቆራርጠን የባሰ እንደውም ያ ነገር በተፈጠረ ቁጥር የባሰ እንድንዋደድ የባሰ እንድንተሳሰብ የባሰ ስለሱ እንዳስብ እሱን የባሰ እንድወደው ነው የሚያደርገኝ። ሳትፈልጉ አንዳንድ ሰዎች ለመለያየት ሲሞክሩ እናንተ ደግሞ ሳትፈልጉ ትዋደዳላችሁ። ይሄ የእግዚአብሔር ስራ ነው፣ የእኛ ስራ አይደለም። እና ምን እላችሁ ነው 6 ወር ማለት ትልቅ ነገር ነው ለሰው ልጅ። አንድ ቀን ራሱ ከአንድ ሰው ጋር ለመቆየት የምሬን ነው በጣም ከባድ ነገር ነው። አንድ ቀን ማሳለፍ 1 ሰከንድ ማሳለፍ ግን እግዚአብሔር ለኔም ጥሩ ባህሪ ሰጥቶ ለሱም ጥሩ መልካም ባህሪ ሰጥቶ ወደ የለ መስፈርት አያውቅም የወደደ ምን ቢሞላልኝ ምን ሊተካ እንደ ልብህ ነው የምሰፍርህ እንደ ልብህ ነው የምለካ አይን አፍንጫ መች ሆነና ብኩን ገላዬን የሚገዛኝ መዳፍህን ነው ምነጻበት የምትስመኝ ነው የሚያወዛኝ ሜዳ ቢያረጋው ያን ገጽህን መልከ ጥፉነት ቢጸናብህ እውር ነኝ ላንተ እምላለሁ በትንፋሽህ ነው ምጽናናብህ በኪስ ሳይሆን እንደ ኪስህ በመልክ ሳይሆን እንደ መልክህ ተስማምቻለሁ ልኖርበት ተሰፍቻለሁ እንደ ልክህ ያለ ይበቃል አታስበው እንዴ እኔ ፍቅር የኔ ሁሉ ነገር ነጭ ለብሰ መጣ ነጭ እንዳልኩ እና ነጭ ልበስ የኔ ነጭ አይደለም ግን ክሬም ነው ሄዷል። አምሮብሻል። የኔ እናቴ እንዲህ ፍንድቅ ብለሽ ሳይሽ እኮ ደስ ሲለኝ አበባ ባይሆን ልስጥሽ ስጠኝ። ተሰጣጣን ማለት ነው። ዋው ደስ ሲል በእናትህ ምን አይነት ነገር ነው ዛሬ ደግሞ የምታሳየኝ? እኔ ጌታ በሰንበት ቀን ምንድን ነው የምታሳየኝ? ሰላም ነበራችሁ? ሰላም እንደዚህ በኩል ነው። እሺ ዲኮሬ ልታበላሽን የሰራሁትን እንካያዛው ዛሬ እንደዚህ ተይዞልኝ ካልሆነ ራሱ እንዴት አላውቅም። እሺ ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በጣም ይቅርታ ስለጠፋንም ስላረፈርኩም ለሁሉም ነገር በጣም ይቅርታ። ግን በጥሩ እንደሆነ ነግራቸዋለሁ። ስራ ቢዚ አድርጎት እንደሆነ አዳዲስ ስራዎች ነበሩብኝና እዚህ እዛ ስል ነው ያረፈርኩት። እንቅልፍ የተኛው ስላልነበረ ለዛ ነው አይደለ? በጣም ቢዚ ሆኗል እና በጣም አመሰግናለሁ በዚሁ አጋጣሚ ቤተሰቦችዬ። ግን ደግሞ ላይክ ከስራ ደክማችሁ ስራችሁን ጨርሳችሁ እንዲህ ደግሞ በእሁድ ቀን ፍቅረኛችሁን እንደዚህ ደግሞ አድርጋ ሰርፕራይዝ ታደርጋችሁ የደከማችሁት ጊዜ ሁሉ ይጠፋል ማለት ነው። ነስቲ በእናትሽ የኔ ፍቅር ምን ላድርግሽ? ምን ትሆኚ ወይስ ምን ልሆንልሽ? እንዴት ነው ግን ደስ የምትይኝ? ኧረ እባክህ እንዴት ነው ግን አንቺን የሰጠኝ ፈጣሪ? ምን ኦኬ እንግዲህ ያው አንተን እንደሰጠኝ ነው። እኔ እኮ ግርም ይለኛል። እየነገርኳቸው ነበር ሁላ። እሺ ያው አንዳንድ ሰዎች ሁላ ፍቅራቸው የውሸት ነው ምናምን ብለው የሚያወሩ ሰዎች አሉ። ጭራሽ ጭራሽ ይሄ ፍቅር ግን የእውነት እንደሆነ በምን ቆይ እናሳያቸዋለን። ስቴፕ ኧረ እንደውም ኧረ ጥሩ ነው። አይኑ ውስጥ ከምንገባ የውሸት ነው ብሎ ቢያስቡ አይሻልም? እኛ እንኖራለን እነሱ የውሸት አስቡ አይሻልም? እና ቤተሰቦች ማለት የእሷ ፍቅር እንዲህ አሁን የሆነ ብቻ የሆነ ጊዜ ላይ ያወራዋለሁ ብዬ ከማስባቸው ነገሮች ውስጥ አንዱ የአንቺ ፍቅር ነው። እንዴት ካልሽኝ ማለት በጣም ችለሽኛል፣ በቃ አሳይተሽኛል መንገድን፣ የህይወትን መንገድ ባንቺ አይቻለሁ። ህይወት ምን እንደሆነ የህይወትን ጣዕም ነው ያየሁት ባንቺ። እውነት ለመናገር ደስታ ምን እንደሆነ ባንቺ አይቻለሁ። አሁን ብዙ ጊዜ እኔ ደስተኛ የሆንኩ ይመስለኝ ነበረ። ይለካ ያ እውነተኛ ደስታ አልነበረም። አንቺ በህይወቴ ከመጣሽ ጊዜ ጀምሮ በህይወቴ ላይ ያሉት ደስታዎች በሙሉ ማለት በቃ ባይዘዌ ተካሽተን ራሱ ደስተኛ ነው። እንዴት በቃ እውነት የሆነ ማይቋረጥ ደስታ ታውቂያለሽ።
ተጋጭተን ምናምን እንደዚህ አሁን ሰሞኑን የሆነ ጊዜ ተጣልተናል ነበር። በዛ ግጭት ራሱ እኔ በቃ አንቺ በመኖርሽ ማለት በቃ አንቺ በማየቴ የምደሰተው ደስታ አለ አይደል? በቃ እንደዚህ አይነት ደስታ ከአንቺ ያገኘሁት ማለት በቃ ህይወቴን በቃ ቁም ነገር በየሆነ ቁም ነገረኛ ህይወት እንድኖር ትክክለኛ ህይወት እንድኖር ማለት እስከዛሬ ለካ እየኖርኩ አይደለም እንዴ ብዬ የእስከዛሬውን ጊዜ ቆም ብዬ እንዳይ ያደረግሽኝ ውዷና ልዕልቷ የኔ ቆንጆ ምንም አይወጣላት እንከን አልባዋ ፍቅረኛዬ ሁሌም ነው ማፈቅርሽ። የምሬን ነው የምልሽ እና እንጂ ጭራሽ ወይንም አለው ስናክ ነገር ግን አላመጣሁም። እስቲ እየጠጣን ጋብዘኛለህ ብዬ ይሄንማ ማንሳት ነው ያለብን። እንደዚህ ለፍቅራችን ወደፊትም ለሚመጣው ቆንጆ የፍቅር ጊዜያችን ለምናሳልፈው ቆንጆ የፍቅር ዘመን የሚነሳ ሻምፓይናችን ቺርስ እንጠጣ ፋሚሊ። ይጣፍጣል። እሺ አረ አልቻልኩሽም ግን በፍቅር ጋይስ የምር በቃ ፍቅር አሰጣት ታውቅበታለች። እኔ ምን ላርጋት? ምን ይሻለኛል? ስስቂ ደግሞ ሳቅሽ ራሱ እስቲ ሳቂ እንዴ ልትሽኮረመሚ ነው? እንደዚህ እኮ የፍቅር ጊዜ አላሳለፍንም እኮ ሰሞኑን እኮ ናፍቆኝ ነበረ። እንደዚህ አይነት ጊዜ የምናሳልፍበት ቀን ከልብ ናፍቆኝ ነበረ። እኔ ደግሞ እንደ መጥፋታችን ቆንጆ ነገር ይዘንላቸው የኛ ማለት እናሳልፋለን። እንደዚህ አይነት ጊዜያቶች እኮ ከቪዲዮ ውጭ በጣም ብዙ ጊዜ እናሳልፋለን። ግን እስኪ በቪዲዮ ደግሞ ላድርግላቸው። እኔ ደግሞ እንደዚህ ሴርሞኒ ደስ ይለኛል። እዚህ ላይ የሆነ ጊዜ ራሱ በጣም የሚገርም ጊዜ አሳልፈናል እና የዛኔ ቁጭ ብለን ነበረ። ቁጭ ብለን ብዙ ጊዜ ሰራን አልኩና ለምን ቆመን ብዬ እንደዚህ አዘጋጀው ማለት ነው ቦታው ማለት ነው። ቤተሰብ እዛ ጋር አስፋልት ነው በቃ ዝም ብሎ ያለንበት ራሱ አስፋልት ነው። ይኸው ከላይ ራሱ አስፋልት ነው። እንደዚህ አይነት በተገኘው ቦታ እንደዚህ መፍጠር ይቻላል ደስታን። በዛውም ለሌላ ሰዎች ፍቅረኛችሁ ቢዚ ሲሆንባችሁ ማለት ጊዜ ምንድነው አንደኛ እኔ በፍቅር ምንም ብዬ አስባለሁ ጊዜ መሰጣት አለበት ሰው። ጊዜ መሰጣት ቢያንስ ሰው ቁርሱን፣ ምሳውን፣ ራቱን አይረሳም። ልክ እንደዛው ደግሞ ፍቅረኛውን በማንኛውም ሰዓት ከአይምሮ ምንም ቢዚ ቢሆን መጥፋት የለበትም ብዬ አስባለሁ። እና አንዳንዴ እሱ ቢዚ ነው አይመቸውም ከማለት እሷ የሆነ ቫይብ ፈጥራ ብጠራው ጸብም አይኖርም። ጊዜ አልሰጠችኝም ጊዜ አልሰጠኝም የሚባል ነገር አይኖርም። አንተ ቢዚ ነበር ግን ትንሽ ጊዜ አለ አይደል? እኔ አሁን ትልቅ ነገር አዘጋጅቼ አይደለም ያስደሰትኩ፣ በትንሽ ነገር ደግሞ ትደሰታለህ፣ ደስ የሚለው ነገር ማለት ነው። እና እንደዚህ አይነት ቫይብ መፍጠር ይቻላል። ትዳራችሁን ማዳን ትችላላችሁ። ያው ይመስላችሁ አሁን እነሱ አሁን ለምሳሌ ሰዎች በብዛ ምን ይመስላቸዋል? በፍቅር ጊዜ አሁን ለምሳሌ ለፍቅረኛው ወይ ደግሞ ለፍቅረኛዋ የሆነ ትልቅ ነገር ካላደረገች የሚደሰት አይመስላቸውም። ግን ዋናው እናንተ ማሰባችሁ በቂ ነው። እናንተ ካሰባችሁ በምንም ነገር ነው የምትደሰተው ነው የምላችሁ። እኔ አሁን ከዛ ጋር ስመጣ ጌታ ሆይ እሷ ናት እሷ አይደለችም፣ እሷ ናት እሷ አይደለችም ደግሞ ማለት ነው። ቤተሰብ የምር መንገድ ላይ አይደለው በጣም ብዙ ሰው በራይድ ነው የመጣው እቃውን ይዤ እና እዛ ጋር ወርጄ ይዤ ስመጣ ከዛ ይሄንንም ሳስተካክል ምናምን ሰው እያየኝ ይስቃል ምናምን፣ ግን ምንም አልመሰለኝም። ለምን እኔ እሱን ሳፈቅረው ሰው ምን ይለኛል እንደዚህ ይለኛል የሚባል ነገር በቃ ስለ ሰው አድጄ ልልበሰው የምሬን ነው። እናንተ መጥፎ ነገር አትስሩ እንጂ ሰውን የሚያስከፋ ነገር አትስረቁ፣ ሰውን አትሳደቡ፣ አትሙ፣ ምን አትበሉ። ግን ደግሞ ስለ ራሳችሁ እንደፈለጋችሁ ፈታ በሉ። የምሬን ነው። ሰግጥ እንደተባለ ማለት በቃ እራሳችሁን ሁኑ። ሰው ምን ይለኛል ሰው ምን ይለኛል የምትሉት ነውር ነገር ስታረጉ፣ መጥፎ ነገር ስታረጉ፣ እኛ ደግሞ ሀበሻ እንደመሆናችን በወግ በማዕረግ ነው ያደግነው። በስርዓት ተይዘን አይደለ? የኛ የሆነ ምንድነው መብትና ግዴታ ያለን ሰዎች ነን። ግን ደግሞ ይሄ ፈታ ለማለት ራሳችሁን ለማዝናናት ሰው ምን ይለኛል እዚህ ጋር ሰው ይስቅብኛል ምናምን ጭራሽ እንዳታስቡ። ፈታ በራሳችን ሙድ ፈታ በሉ። ነይስ የኔና አንቺ በራሳችን ሙድ ፈታ እንበል። ነይስ ምን ልታጨፍረኝ ነው?
ባንቺ ፍቅር ያስጨነቀኝ ተረታሁኝ ባንቺ ፍቅር ተይዤ ደስ ይላል ግራ ውጭ ብዬ ቀረሁልሽ ተይዤ እምባዬ እንደ ውሃ ፈሰሰ ስልሽ በትዝታ ታዝጌ ትንገላታ ማለት ወንድልሽ ቅዱስ ምን ይለኛል? ኖርማል ነው ኖርማል ነው። ሰው ማምን እና እንዴት ነገር እና ደስ የሚል ጊዜ ነው እውነት ለመናገር እና ብዙም ጊዜኛ በባህሪያችን ነገሮችን ስናስብ በፍቅር ውስጥ ፍቅር ነው በቃ ሌላ ዓለም ነው። ፍቅር ማለት አሁን እንደዚህ እንደምታወሩት ምናምን አይደለም። ከምናወራውም ይለያል። ከሁሉም ነገር ልዩ ነው በቃ። አንድ እንትን አባባል አለ። አባባል ሳይሆን ድሮ ሰው ሲመክረኝ ማለት ነው እና ምንድነው ፍቅር ማለት ትልቅ ባህር ነው። ከዛ ትልቅ አሁን ሀይቅ አይታችኋል። በጣም ሰፊ ነው፣ ጥልቀትም አለው ስፋትም አለው ሀይቅ እንደ ወንዝ ምናምን አንድ ወራጅ አይደለም። እና አስቡት በጣም ትልቅ ሀይቅ ውስጥ ትንሽዬ ጀልባ መቅዘፍ አለ። ልክ እንደዛ ነው ተቀዝፎ ማያልቅ ማለት ምናልባት ውሃው ሊያልቅ ይችላል፣ ግን አንዴ ከገባችሁበት በኋላ እዩት። እዛ ሀይቅ ውስጥ ማዕበል ሊነሳ ይችላል፣ ብዙ ነገሮች ሊነሳ ይችላል። ግን ያንን ተቋቁሞ ያ ሰው ከዛ ነገር ለመውጣት ይሞክራል። ግን ያ መውጣት ሳይሆን እዛ ውስጥ ሆናችሁ ማዕበልም ኖሮት ብዙ ነገር እዛ ውስጥ ላይ የሚበላችሁ ነገር ይኖራል አይደል? ከዛ ሁሉ የሆነ ተቋቁማችሁት የምትይዙበት ነገር ነውና ማትወጡበት በቃ ምንድነው መውጣት ማትችሉበት አልኳችሁ። እንደው እንትኑን ተውትና በዋና ብትሞክሩት በጣም ከባድ ነው ኤክስፒሪየንስ ለሌለው ሰው እና በቃ የሆነ ማያልቅ ተቀዝፎ ማያልቅ ነገር ነውና ፍቅር ደስ ይላል በጣም የምር። ደግሞ ፍቅር ደስ የሚለው በአንድ ሳይድ ሳይሆን በሁለቱም ሳይድ ሲኖር መተሳሰብ ይኖራል። በቃ ብዙ ነገር እውነት ፍቅር ደስ የሚል ነገር ነውና እንደው እኔ ብዙ ጊዜ ያ ሃይ ስኩል እያለን ምናምን ፍቅር ሰው እንዲጀምር አልመክርም እና ይጥጣ እሺ ብዙ አወራሁ እንዴ እና ቤተሰብ ግን በቃ ባጭሩ ፍቅር ደስ የሚል ነገር ነው። ሃይ ስኩል ቀጥያ እንዴ እንድታቆም ሃይ ስኩል ምናምን እያለን ቤተሰብ ፍቅር ውስጥ እንዳገቡ ምናምን የሚለን ቻሌንጅ አለው ፍቅር በባህሪው ማለት ነው። ቻሌንጅ ኖሮት አስቡት ትምህርት እያለ ከትምህርታችሁ ጋር ማስኬድ ይከብዳል በጣም። ምክንያቱም መጣላት አለ በጣም። ፍቅር አልኳቸው ሀያል ነገር ነው አሉ እኮ ከሃይስኩል ጀምሮ የተዘለቂታል ያቋረጠም ይኖራል። ያው እግዚአብሔር ሲፈቅድ ነው ሲጀመር ፍቅር። እናንተ ስለፈለጋችሁት ያንን ሰው ወይ እሷ ፈልጋ ወይ እሱ ፈልጎ አይደለም። እግዚአብሔር ሲያጣምር ከላይ ሲሆን ነው ፍቅር የሚዘልቀው አንደኛ። እንደገና ደግሞ ፍቅር በጣም ቻሌንጅ አለው እውነት። እኔ የተጣላን ጊዜ ማንበብ አልቻልኩም፣ ስራ መስራት አልቻልኩም፣ ሰላም መፍጠር እየተቻለ ማለት ነው። ፍቅር በባህሪው በቃ በጣም ቻሌንጅ የሚያደርግ ነገር ነው እና ያንን ቻሌንጅ ደግሞ ዋይዝ ሆነን በቃ እኔ ማቹሪቲ የሚጠይቃል ብዬ አስባለሁ ፍቅር እና ፍቅር ደግሞ ፍቅርን የምንማረው ከክርስቶስ ነው አይደለ? እሱ ባሳየን መንገድ እና ፍቅር ሀያል ነገር ነው። ፍቅር ተራ ነገር አይደለም እና እውነት እግዚአብሔር የአፍቃሪ ልብ ስለሰጠኝ አንተን ስላፈቀርኩት እውነት እግዚአብሔርን አመሰግነዋለሁ። አሜን። እና ፍቅር ደግሞ መስጠት ብቻም አይደለም መቀበልም ይፈልጋል እና እኔም ሰጥቼ ከሰጠው በላይ ብዙ ሰው ጋር ብዙ ጥያቄ ያለና ፍቅር መቀበል አይፈልግም፣ ፍቅር መስጠት ብቻ ነው የሚሉት ሰዎች አሉ። ትጎዳለህ፣ መጎዳዳት ይመጣል። መስጠት ብቻ ከሆነ ጥሩ እኮ ነው። ያንን እኮ መስጠት የምንችለው እኮ ከፈጣሪ በተማርነው መሰረት ነው። ግን መቀበል ካልቻልክ ህይወት በጣም ቻሌንጅ ነው የሚመጣው እና እግዚአብሔር ፈቅዶ ደግሞ መስጠት መቀበልም ሲኖር ደስ ይላል በጣም ስትመረጥ ነው። ስለዚህ እዚህ ላይ ምን ልበልልሽ? ፍቅር ይዞኛል፣ ወይኔ ጉዴ ምን ይሻለኛል።
ፍቅር 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 ይዞኛል ወይኔ ጉዴ ምን ይሻለኛል ፍቅር ይዞኛል ወይኔ ምን ይሻለኛል ስሙልኝ ፍቅር ይዞኛል ምን ይሻለኛል ውበቴ አንቺ ንፋሱ ጥቅምትም እንደመሆኑ መጠን አሁን በቃ ሊወስደን እያሰበ ስሚ ውበቴ አንቺ ድምቀቴ አንቺ መዋቢያዬ ጌጤ እኮ ነሽ ቦርሳዬም ሁሉ ነገር ይነሽ የኔ ፍቅር ምን በቃ ለአንቺ እኮ ምንም ማለት አልፈልግም ከቦርሳዬም ከጌጤ መዋቢያዬ ይኸው አሁን ለምሳሌ አንቺን ሲያየው እኔ ነው ያሉ በአንቺ ውስጥ ምን ደስ ይላል የኔ ፍቅር ሁሌም እያፈቀርኩሽ ሁሌም እየወደድኩሽ ሁሌም ደግሞ በቻልኩት አቅም እየተንከባከብኩሽ ከዛ ዛሬ ፍቅረኛዬ ነገ ደግሞ ባለቤቴ ተነገ ወዲያ ደግሞ የልጆቼ እናት ከዛ የኔ ጠዋሪ ትሆኛለሽ ማለት ነው የኔ ያብቃል እና ምን ትያለሽ ያው በቃ ደስ ይላል በጣም ምኑ በቃ ፍቅር ነው እውነት የምሬ ነው በጣም ደስ የሚል ነገር ነው እና ለዛ ነው ያንን ሰው ስናጣ ወይ የሆነ ነገር ሰው ጉዳት ውስጥ የሚገባው በጣም ትልቅ እንትን ነው ፊዚክስ መምህራችን ትዝ ይለኛል ምን አለ ከሰውነት ጎዳና የሚያወጣው የሚያከሳው ምን አለ ፍቅር ነው አለ የምረረሰውም እና እውነት ፍቅር ያምንምላል ለአንዳንድ ሰው ደግሞ እንደዚህ ይስማማል እኔ ፍቅር እያወፈረኝ ነው አንተ በጣም እየወፈርክ ነው እኔም እየወፈርኩ እኔ ቀጫጫ ስለነበርኩኝ ስወፍር ምናምን አማረብኝ አንተን ደግሞ በጣም ግብዳ እያወንክ ነው ምቾት ግብዳ ሌላስ አስበው ደግሞ ስንጋባ ግብድዬ ነው የምትሆነው እኔ ስለምንከባከብ በደንብ አድርገሽ ያው ታውቃለህ ሙያ እንዳለኝ ባይዘው በጣም ነው የምትንከባከበው ጋይስ አንድም ሁለቴም ቢሆን ቤት መታበግም ሰርታልኝ አይቼዋለሁ እና የምር በጣም ነው የምጣፍጠው ምግቦችሽ አሁን ቶሎ አግብቼሽ እነዛን ምግቦች የምበላበት ቀን ናፈቀኝ አረ የሆነ ቀን እንዳውም ኩክ አደርግልሃለሁ አንተ ጋር መጥቼ በቪዲዮ ማለት ነው በቪዲዮ ያሳያችኋለሁ በጣም ደስ እያለኝ ቤተሰቦች እውነት እዚህ ውስጥ ምንድን ነው ያለው እዚህ ውስጥ ፍቅር እዚህ ውስጥ ጋይስ ሲሆን ነገር አለው ነው ወይኔ ደስ ሲል ያው ጠረን ነው ሰው ልጅ ህጻናቶች እዚህ ጋቸው ስታሸታቸው ደስ አይልህም እኔ ነኝ እኮ እንደዛ የምልህ ጌታም ተሸታለሁ ህጻን ልጅ አሽታ አታውቅም ምንም አላውቅም ግን የሆነ የሰው ልጅ እዚህ ጋር ስታሸት ደስ ይላል እናቴ ራሱ ድሮ ሲካሽ ደስ ይለኛል ምናምን ብላ ታሸት በጣም ደስ የሚለው እዚህ ጋር የሆነማ እምቅ ኃይል አለ የሆነ ሰላም የሚሰጥ ኧረ እባክህ የምር የኔ ፍቅር የምር በጣም ነው ደስ ያለኝ በጣም ነው ያስደሰትሽኝ እውነት ነው የምልሽ እና አንቺ እንዲህ ካስደሰትሽኝ ደግሞ እኔም ደግሞ የሆነ ነገር ላስደስትሽ እፈልጋለሁ ደስ ይለኛል አሁን እዚህ ጋር ረጅም ሰዓት ስለቆምን የሆነ ቦታ ደግሞ ቁጭ ብለን የራሳችንን ጊዜ እናሳልፍ ዛሬ እሑድ የኛ ቀን ስለዚህ ቤተሰቦች ምን ልበላቸው እናሰናብታቸው ቤተሰቦች በጣም ከማሰናበታችን በፊት እሺ ቤተሰብ እኔ መቶኪያ አታስገቡኝም የምን ላምኛችሁ አላውቅም ሀሳባችሁ ምንድን ነው እውነት እንደ ማለት ዩቲዩበር ለመሆን ግዴታ 100,000 መግባት አለበት ብዬ አስባለሁ እና ያው 100,000 አስገቡ እና ቪዲዮ ስታዩ ደግሞ ለምንድነው ላይክ የማታደርጉት ፋሚሊዎች ላይክ አድርጉ እንጂ ፋሚሊነታችሁን የኛን ቤተሰብነታችሁ የሚታወቀው እኔ የማውቀው በላይክ መጠን ነው እና ቤተሰብ ላይካችን በዛ ይበል ላይክ እያደረጋችሁ ኮሜንት ስጡን እንደዚህ አስተካክሉ እንደዚህ ሆኖ ላይ ኮሜንት ከተን ምከሩን እንመከራለን እናስተካክላለን እኔ አብሶ በጣም የሰው ምክር ምሰማ አይነት ሰው ነኝና የምር ምከሩኝ እንደገና ደግሞ ላይክ አድርጉ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ እና ስታዩ በቃ 100,000 አስገቡልኝ እኔም ሰርፕራይዝ አረጋታለሁ 50,000 አላከበርኩም እኮ ታውቃለህ አልተከበረልኝም እና እስኪ 100,000 አክብሩልኝ እንጂ እና ቤተሰቦችዬ በጣም ነው የምንወዳችሁ በጣም ነው የምናከብራችሁ በቀጣይ ቆንጆ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልን ባይ